ስላንግ አታውቅም ማለት ነው። ኤኒዌይስ እንግሊዘኛ ላይ አስተምረኝ መጣቀ ለዘመነ አስተምረው ይሄን እንግሊዘኛ ባይዘው ዘመነ ካሴ እስክንድር ነጋ ይላችሁ አሁን እናወዳድራችሁ። እኔ እንደውም በዚህ ደረጃ ነው መጣው ይልቃል ጌትነት እመጣልሃለሁ። መዓዛ መሐመድ ተስፋዬ ወልደ ስላሴ ወዳጄ ነው። ዘመነ ካሴ እስኪ ዘመነ ካሴ እስኪ የትኛው አልጀዚራ ላይ ይቅረብልን ነው። እኔ ዘመነ ካሴ ፕሊስ አልጀዚራ ላይ ይቅረብልን። ዘመነ ካሴ ፕሊስ ቢቢሲ ላይ ይቅረብልን። ዘመነ ካሴ ፕሊስ በእንግሊዘኛ ለነጮቹ 1-2 መስመር ንገርልን። እስኪ መቼ ነው እንግሊዘኛ የምታወራው? መቼ ነው ዲፕሎማሲ የምትሰራው? ዘመነ ካሴ መቼ ነው አፉን ከፍቶ አልጀዚራ ላይ ቀርቦ የቱርክ ሚዲያ ላይ ቀርቦ የአውሮፓ ሚዲያ ላይ ቀርቦ መቼ ነው አላማውን የሚሸጠው? ይሄ ሰውዬ እንዴት መሪ ሊሆን ይችላል? እንግሊዘኛ ማውራት የማይችል ሐሳቡን መሸጥ የማይችል ዲፕሎማሲ በቋንቋ ማድረግ የማይችል ሰው እኔ ደብረጽዮን ነው የሚሆንብኝ። እኔ ሽመልስ አብዲሳ ነው የሚሆንብኝ። አዳነች አበቤ ነው የሚሆንብኝ። እኔ ደግሞ ለአዳነች አበቤ በቂ ነች። ለሽመልስ ደብረጽዮን በቂ ነው። ለምንድነው እኔ ዘመነን በደብረጽዮን ለመቀየር የምሄደው? እስክንድርን ግን አብይን በእስክንድር መቀየር እፈልጋለሁ። ቢኮዝ እስክንድር ምን አለው? ካሊበር አለው። እስክንድር ምን አለው? ኢንተለጀንት አለው፣ ኢንቴግሪቲ አለው፣ ዕውቀት አለው፣ ተቀባይነት አለው።